አድማጭ ተመልካቾቻችን ይህ የሐሳብ መድረክ የተሰኘው ዝግጅታችን ነው። የሐሳብ መድረክ በየሳምንቱ በተስፋ ቴሌቪዥን የሚተላለፍ ሲሆን ከተለያዩ እንግዶች ጋር የተለያዩ ርዕሰ ጉዳዮችን ይዘን ወደ እናንተ የምንመጣበት መንገድ ነው። በሐሳብ መንገድ የማይዳሰሱ መንፈሳዊ ሐሳቦች የሉም። ሁሉንም የምናደርገው ለእግዚአብሔር መንግሥት ጥቅም፣ ለቤተ ክርስቲያን ግንባታና ለማህበረሰብ እድገት ነው። ዛሬ እንግዳ ጋብዤ ወደ እናንተ መጥቻለሁ። የዛሬው እንግዳዬ መጋቢ ተስፋዬ ቃሚሶ ናቸው። ዛሬ ከኔ ጋር የምንወያይበት ርዕስ የኢትዮጵያ አማኞች የመንፈሳዊ መሪዎች የአመራር ቀውስ የሚል ይሆናል። ባለፈው ጊዜ እንደዚሁ ከሳቸው ጋር በመንፈሳዊ አመራርና እንዲሁም በጻፉት ዳጎስ ያለ መጽሐፍ ጋር ተያይዞ ውይይት አድርገናል። ዛሬም ያንኑ ሐሳብ እና ሌሎች ያልተዳሰሱ ሐሳቦችን እየዳሰስን ከፓስተር ጋር እንቆያለን። ፓስተር ጥሪያችንን አክብረው ስለመጡ በእኔና በተስፋ ቴሌቪዥን እንዲሁም በሐሳብ መድረክ ስም እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም እጅግ አድርጌ አመሰግናለሁ እንደገና ስለተሰጠኝ እድል። መልካም፣ ቀጥታ ወደ ውይይታችን ነው የምንሄደው። ዛሬ ከአንተ ጋር የምንወያይበት ሐሳብ ከዚህ በፊት ከተነጋገርነው ጋር በብዙ ግንኙነት እንዳለው ባምንም፣ ነገር ግን ሐሳቦቹ እየተያያዙ አንድ ወጥ የሆነ ነገር መገንባት ስላለብን ከቤተ ክርስቲያን አመራር ቀውስ በተለይም ደግሞ ከወንጌላውያን አማኞች ከመንፈሳዊ አመራር አንጻር ነውና የምናየው። ያንተን መጽሐፍ ሳይ ይሄ በእጄ ላይ ያለው መጽሐፍ ባደረግከው ጥናት የኢትዮጵያ የወንጌል አማኞች የቤተ ክርስቲያን አመራር ቀውስ መዳረጓን ያሳያል። ለዚህ የዳረገን መሰረታዊ መንስኤና የመውጫው መንገድ ምንድን ነው? እሺ፣ መጽሐፍ ውስጥ እነዚህ ነገሮች ተጠቅሷል፣ ተነስቷል። ትክክል ነው። እኔም ደግሞ አንድም በአገልግሎት ያሳለፍኳቸው ዓመታት ከመሪነት ጋር የተገናኙና ከመሪዎች ጋር አብሮ የመምራት እድል ከብዙዎች ጋር ገጥሞኝ በቅርበት ያየሁትን የሚያሳለፍኩበት ነው። ከዛ በኋላም ደግሞ ትኩረት አድርጌ እየሰራሁ ያለሁትም አሁንም ይህንን የመሪነት የፈጠረውን ሌሎቹ የሚጠቀሙትን ቃል ልጠቀምና ክፍተት ወይም ደግሞ ችግር መቅረፍ እንዴት ይቻላል የሚለው ነገር እያሳሰበኝ ስለነበረ ሌሎች ነገሮችን ወደ ጎን አድርጌ እሱ ላይ ነው እየሰራሁ ያለሁት። መሪዎችን የማብቃት፣ የማሰልጠን፣ የማበረታታት ማለት ነው። እና ከዚህ የተነሳ እዚህ ላይ መንጸባረቁ ምንም ጥያቄ የለውም። የኔ ህይወትም ነጸብራቅ አድርጌ ስለምወስደው ማለት ነው። ውስጤ ቀንና ሌሊት እንደ ሸክም የሚሰማኝ ነገር ስለሆነ ቀውስ የኢትዮጵያ የወንጌል አማኞች ቤተክርስቲያን የገጠማት ቀውስ የብዙ ችግሮች ወይም የብዙ ምክንያቶች ጥርቅም ቢሆንም በዚህ መጽሐፍ ላይ እንደተቀመጠው አንኳር ወይም ከነዚህ ሁሉ የላቀ ድርሻ የሚወስደው የመሪነት ጉድለት ወይም ደግሞ የመሪነት አንዳንድ ቦታ እጦት የሚልም ቃል ተጠቅሜያለሁ። አንዳንድ ቦታ መናጋት፣ ቀውስ የሚልም ቃል ተጠቅሜያለሁ። እጦት የሚለውን መጀመሪያ ላስቀድም። መቼም መሪዎች ሁሉ ጊዜም ተሟልቶ ይገኛሉ ማለት አንችልም። ቢሆን እንደ ጥሩ ነበረ። ደስ ይላል። እግዚአብሔር አምላክም ሰውን ከፈጠረ በኋላ የልቡ ትኩረት ያንን የፈጠረውን ፍጥረት የሚያስቀጥለው መሪ በመፈለግና መሪዎችን በመጥራትና መሪዎችን በመገዳደር ቻሌንጅ በማድረግ እሱ በሚፈልገው መንገድ በማዘጋጀት ነው። ለምሳሌ ከመሳፍንት ዘመን የብሉይ ኪዳን ታሪክ ነው። ከመሳፍንት ዘመን የእስራኤል ሕዝብ እንዴት እንደተላቀቀ የብዙ መሪዎች ዕውቀትና የምንሰብከው ነገር ነው። ብዙ ችግር የለውም። እና በምን ይታወቃል? የእስራኤል የዘመን የመሳፍንት ዘመን የእስራኤል የመሪነት ቀውስ ተብሎ ይታወቃል። እና የቀውሶቹ መገለጫዎች ደግሞ መጽሐፍ ውስጥ በብዛት ተጠቅሷል። በ3 ወር ከዛም ባነስ ጊዜ የተነሱ መሪዎች አሉና 400 ዓመት ገደማ የወሰደ ነገር ቢሆንም በርካታ መሪዎች የተፈራረቁበት ነው። እና በእስራኤል ታሪክ ሆኖ የማያውቁ ችግሮች የተፈጠሩበትም ዘመን እንደሆነ እናውቃለን።
ከዛ ወደ ነገስታት ዘመን ስንመጣ ማለት ነው በተለይ ሳሙኤል እንደ ሽግግር ሰው አድርገን እንወስዳለን። ነገስታት ከመነሳታቸው በፊት ካህናት ከሚመሩበት እና ሙሴ ከሚመራበት አመራር በኋላ መሳፍንት ከሚመሩበት መካከል የመጣ ሰው ነው እና በዚያ ወቅት ላይ በእስራኤል ህዝብ መካከል በመገናኛው ድንኳን ጭምር የነበረው ችግር የኤሊ ልጆችና የኤሊ መሪነት ችግር እንደሆነ መጽሐፍ ቅዱስ ይነግረናል ማለት ነው። የሳሙኤል መነሳትም ከዚህ ጋር የተያዘ ነገር ነው። እጦት የሚለው ምን ማለት ነው? የቁጥር ማነስ ወይም ደግሞ በቦታው የሚቀመጥ ሰው ማጣ ሳይሆን ያንን የመሪነትን ክፍተት የሚሞላ ያንን ችግር የሚፈታ መሪ እጦት ለማለት ነው ተፈልጎ ማለት ነው። ብቃት ያለው መሪ እጦት ለማለት ነው ማለት ነው። መሪዎች አሉን። ይሄን በደንብ ማስመር ይፈልጋሉ። መሪዎች አሉን። ያሉን መሪዎች እየመሩ አይደሉም አያልኩም አይደለም። ይሄ በደንብ መሰመር አለበት። ግን ከዚህ በፊት በነበረው ውይይት እንዳነሳ ነው መሪዎች ቀድሞ አይቶ ሊመጣ የሚችለውን ችግር እየፈቱ ቢሄዱ ኖሮ ቤተክርስቲያን ዛሬ በምትገኝበት መጠን ችግር ውስጥ አትገባም ነበር ብዬ አምናለሁ። ስለዚህ ሰፊ መሪነት የሚፈልግ ህዝብ ባለበት ግን ያንን የሚያሟላ መሪ ተፈልጎ ለማግኘት በጣም ከባድ የሆነበት ሁኔታ ውስጥ እንዳለን ለማሳየት ነው። ቀውስ የሚለው ደግሞ ያሉ መሪዎች ያንን መሪነትን የሚያሟላ መንፈሳዊ መሪ የሚያሟላ መስፈርት አለመሟላታቸው የፈጠረውን ችግር ለማሳየት ነው ማለት ነው። መቼም በጣም ስፔሲፊክ የሆኑ ነገሮችን እየለቀው ማውጣት ለዚህ መድረክ አይመጥንምም አስፈላጊም አይደለም እና አብዛኞቹም ይሄን የሚሰሙ ሰዎችም መሪዎችም ምእመኑም ያውቃል። ምእመኑም የሚጠይቀው ጥያቄ ነው እና ብዙም የተሰወረና አዲስ ግኝትም አድርገን ልንወስደው አንችልም። ክፍተቱ ከላይ እስከ ታች አለ። ቁጥርም ያንሳል አንድ ያሉትም ደግሞ የመሪነት መስፈርት የማሟላ ህይወት ይዞ መሩም ህዝቡን መቀጠል አለመቻልን የሚያሳይ ነው። እንግዲህ መሰረታዊው መንስኤ ምንድነው ነው የመጀመሪያው ጥያቄ። አሁን እዚህ ላይ ስንመለከት መሰረታዊ መንስኤ ምንድነው? በእኔ ጥናት በዛ መጠን ባይዳሰስም የተወሰነ ከኃይለ ሥላሴ ወይም ከንጉሱ ዘመን አመራር ጀምሮ ያለውን የኢትዮጵያን ማህበረሰብ የፖለቲካ አመራር ዳሶታል። ይሄ መጽሐፍ ማለት በትንሹ አይቶታል ማለት ነው እና ዋና ትኩረቱም ባይሆን እግረ መንገዱን አይቶታል። በዚያ ጊዜ በኃይለ ሥላሴ ጊዜ ጅምር የነበረችው ኢትዮጵያ ቤተክርስቲያን መሪዎች ምን አይነት መሪዎች ነበሩ፣ ህዝቡ እንዴት ነበር የሚለውን ያመጣል። ከዚያ በኋላ የደርግ ዘመን ሲመጣ ኮሙኒስቱ አመራር ሲመጣ ከቤተክርስቲያን እጅ ያላትን ነገር ሁሉ ወስዶ እሷንም ወደ መደበኛ ለሆነ ነገር ውስጥ እንድትገባ አድርጎ አንደርግራውንድ ውስጥ እንድትገባ አድርጎ ብለቃትም እንኳን ከዛ ሰርቫይቭ አድርጋ ቀጥላ የወጣችው ከዚያ የነበሩ መሪዎች ትከሻ ላይ ሆና ነው ማለት ነው። እየተገረፉ እየታሰሩ እየተሰደዱ አንዳንዶቹ አካላቸውም ጎድሎ ነገር ግን በዚያ በድብቁ ውስጥ ሆኖ በአንደርግራውንድ ሆኖ ምእመኑን በነፍሳቸው እየተወዳደሩ ያገለገሉ መሪዎች ትሩፋት ነው የዚህ የነፃነቱ ዘመን የምንለው ነገር የመጣው ማለት ነው። እሱንም ለማየት ሞክሯል ማለት ነው። በራሳቸው የጨከኑ ፍላጎታቸውን የሰው ለራሳቸው የሚሉት ነገር የላቸው። ምናልባት የግድ ዛሬ ያሉት እንደሱ ነው ማለት አይደለም። የሚበሉትም የላቸውም፣ የሚጠጡትም የላቸውም፣ መኖሪያ ቤትም የላቸውም። ነገር ግን ለክርስቶስ ይኖሩ ነበርና ያንን ችግር ተሸክሞ መንጋውን አሳልፎ ወደዚህ ወደ የአምልኮ ነፃነት ወደ ተሰጠው ዘመን ተሸጋግራለች። ያንንም ያሳያል ማለት ነው። ከዚያ በኋላ ነፃነቱ የሰጠንን ብዙ በርካታ መልካም ነገሮችን ይሄ ጥናት ያሳይና ግን በዚህ በርካታ የነፃነቱ የሰጠን ትሩፋት ከመሪነት እጦት የተነሳ ነፃነቱን በስርዓት ይዘን ለሚፈለገው ለእግዚአብሔር መንግስት ዓላማ ግንባታ ከመጠቀም ይልቅ ጅምላ ነገሮች ላይ በማተኮራችን ምክንያት ነው ይሄ ሁሉ ችግር ውስጥ የገባ ነው። ማሰብ ያለብን ከኮሙኒስቱ ስደት የወጣች ቤተክርስቲያን ጥቂት መሪዎች የነበሯት ናት። ምናልባት አብዛኞቹ መደበኛ መሪነትም ስልጠና አልወሰዱ። ለክርስቶስ ካላቸው ቅናት ብቻ ተነስቶ የግል ህይወታቸው ምሳሌ እያደረጉ ይመሩ ነበሩ ማለት ነው። በኋላ በጣም በርከት ያለ ህዝብ ከ1983 መጨረሻ 4 መግቢያ ጀምሮ እስከ 2000 እስከ ሚሊኒየሙ ባለው አሁን የምናየው አብዛኛው የኢትዮጵያ ህዝብ ወንጌል ተቀብሎ ወደ ቤተክርስቲያን መጥቷል።
ይህንን ህዝብ በማቀፍ ይዞ በአጥቢያ አደራጅቶ በልኩ የመጠነ ሊመግብ ሊመራ የሚችል መሪ ግን አልተዘጋጀም። ለውጡም የመጣው በድንገት ነው። ነፃነቱ የመጣው በድንገት ነው። ለምንድነውም አናቅም። በታሪካችን የሌለ ነገር ነው። ስለዚህ ከዚህ ከመጣው ለውጥ ጋር የመጣው የህዝብ ወደ ወንጌል የመፍለስም ጥያቄና ፍላጎት ሊመጥን የሚችል ሰው አላዘጋጀችም። የመጀመሪያው ችግር ታስቦ መሪ ማዘጋጀት ሳይቻል የህዝብ ፍልሰት ወደ ቤተክርስቲያን መጣ በብዛት ማለት ነው። እንግዲህ ባለህ ሰው ነው የምታገለግለውና የምትገለገለው። ስለዚህ እነዚህ የመጡቱ ሰዎች የደህንነት የሚያሰምሩ እነሱ ናቸው። የቤት ብረቶችን መሩ እነሱ ናቸው። ዲያቆናት እነሱ ናቸው። ብዙ ቦታ ሽማግሌ ሆነው የሚመሩትም እነሱ ናቸው። ወንጌላውያን እነሱ ናቸው። አዲስ የመጡት ናቸው። ያንን ሊሸፍን የሚችልም አገልጋይና መሪ አልነበረንም። አማራጭም አልነበረንም። ምናልባት ያም እንኳን ሆኖ አይ ይሄ ነገር ወደፊት አደጋ ሊያመጣ ይችላልና ከስር የሚቻለው ይደረግ ተብሎም ትኩረት አልተሰጠም። ስለዚህ ትኩረታችን አደባባይ ኮንፈረንሶች ላይ አደረግን። ብዙ ህዝብ የሚሰበሰብበት ነገር ዋና ነገር ሆነ። የቤት ለቤት ስራ አልተሰራም። ሰው ደቀ መዛሙርት አልተደረገም። መሪዎችን አላፈራንም፣ አላዘጋጀንም። ስለዚህ ባለው ነገር መገልገል ግዴታ ነበርና ያሉ መሪዎች ማገልገል ጀመሩ። አንዳንዶቹ የዛ የኮሙኒስቱ ርዕዮተ ዓለም እንኳን አራማጆች የነበሩ ቤተክርስቲያንንም የዘጉና ያዘጉ ጭምርም ወደ አመራር መጥተዋል። ኢቭን ሙሉ ጊዜ አገልጋዮች ፓስተሮችም ሆነዋል። መሆን የለባቸውም እያልኩ አይደለም። ነገር ግን መሰረታዊ የሆነ የደቀ መዝሙር ህይወት ሳይኖሩ ስለመጡ እንዴት ሊይዙት እንደሚችሉ አላወቁም። የሰው ፍላጎት ደግሞ ከጊዜው ጋር አብሮ እየመጣ ነው ለዛ ማለት ነው። ስለዚህ እነዚህ የመጣለውን የመገልገል ፍላጎትና የመምራት ፍላጎት የሚመጥን ስራ ባለመስራታችን የተፈጠረ ከፍተኛ ክፍተት ነው። ከዛ በኋላም እንኳን ነቅቶ የሚቻለው ሁሉ ለማድረግ መሪ በማፍራት ላይ ተጨማሪ ስራ አልተሰራም። እኔ እስከማውቀው ድረስ ይሄ ያድሱ የአምልኮ ነፃነት ከመምጣቱ በፊት ምናልባት ልሳሳት ይችላለሁኝ የኢትዮጵያ መካነ ኢየሱስ ሴሚናሪ በስተቀር የመጽሐፍ ቅዱስ ትምህርት ቤቶችም አልነበሩም። እርግጠኛ ሆኜ ማልናገረው ኢቲሲ ከዛ በፊት ነበር ኢኒሼቲቭ አላውቅም። እኔም እስከማውቀው ድረስ ከኋላ ይመስለኛል ከነንቱ ጋር የመጣ። ስለዚህ መሪ ማሰልጠኛም ቦታ አልነበረንም። መሪ የሚያሰለጥኑ የተማሩ ሰዎችም አልነበሩንም። ከዛ የተነሳ መሪን የምናሰለጥን መጽሐፍም አልነበረንም። የምንጠቀምባቸው የተማርኩት መጽሐፍት በአውሮፓና በአሜሪካ በተለይ በዋናነት የተጻፉ መጽሐፍቶች ናቸው። ለነሱ ችግር የተሰራ ስራ ነው ወስደን እኛ ጋር ለማምጣት የሞከርነው። ከኛ ባህል፣ ከኛ ፍላጎት፣ ከኛ ጥያቄም ጋር አልሄደም። ስለዚህ የከፈትናቸው የማሰልጠኛ ተቋማትም መሪ የማፍራት ብቃት ላይ ትልቅ የሆነ ጥያቄ ፈጥሮባቸዋል ማለት ነው። እንግዲህ እነዚህ ሁሉ ተደምሮ አሁን ላለንበት ለመሪነት መናጋት ቀውስ የራሱን ድርሻ አበርክቷል ብዬ ነው የማስበው። ሁለተኛ ማለት የሚፈልገው ምንድነው? እነዚህ ከችግር የወጡ መሪዎችና የወንጌል አገልጋዮች ለተወሰነ ጊዜ ተጋፍጦ ፊት ለፊት እየመጡ ነገሩን ለማቃናት ጥረት አድርጎ ቢሆንም ነገር ግን እየገዘፈ መጣው የህዝቡ ብዛትና ፍላጎት ጥያቄ የሚመጥን አልነበረም። አንደኛ ማለት ነው። ሁለተኛ ይሄ ብዙ ጊዜ ስነሳ የምንሰማው እኔም የማምነው የአመለካከትና የትውልድ ክፍተትም ተፈጠረ። እነዚህ ሰዎች የሚያስቡት ያንን በደርግ ዘመን የነበረው መከራና የዛ የኃይለ ሥላሴ ጭቆና ነው። አሁን ያለው ትውልድ ደግሞ የሚያስበው አምልኮ ሰው የፈለገው መሆን ይችላል፣ የፈለገው ማምለክ ይችላል፣ እንደ ልቡ መሆን ይችላል የሚለው ነው። መጽሐፉ አይልም። በእግዚአብሔር ቤት ውስጥ ሰው እንደ ልቡ መሆን አይችልም፣ የፈለገው ማድረግ አይችልም። ሊያደርግ የሚገባውና የማያደርገው ተጽፎ ተቀምጧል። ይሄ ነገር በጣም እየገፋ ሲመጣ ድፍረት ማጣት ጀመሩ። እነዚህ አባት የሚባሉ አንጋፋ መሪዎች መገሰጽም አቃታቸው። የሚሰማቸውም ጆሮ የሚሰጥም ሰው ቁጥር እያነሰ ሲመጣ ፊት ለፊት መምጣቱን እየተውት መጡ ማለት ነው። ስለዚህ እየገዘፈ የትኛው መጣ ማለት ነው? እየመጣለው አዲሱ ትውልድ ማለት የዛ ጊዜ የዛሬ 20 እና 15 ዓመት በፊት ማለት ነው እንጂ አሁን ያለው ወጣት ማለት አይደለም። ያ ደግሞ መሰረታዊ ነገር ሳያገኝ ሳይማር የመጣ ስለነበረ ከውጭ ያየውን የዓለማዊውን የመሪነት አመለካከት በቤተ ክርስቲያን መተርጎም ሞከረ ማለት ነው። እነዚህ ሁሉ ተደባልቆ ነው እንግዲህ መንስኤውን በሚመለከት
መፍትሄው ጋር በኋላ መሄድ ይችላል። እንሄዳለን። እንደው ቅድም ራሱ ቸኩዬ ጣልቃ ለመግባት በጣም ዳዳው፣ ግን ትልቅ ሀሳቦች ስለሆኑ በጣም ጓጉቼ ጨረስኩት። አንድ ሁሌ የሚያስጨንቀኝን ነገርና ለመናገር የምሽኮረመምበትን ነገር ነካሁ ዛሬ። እግዜር ይስጥልኝ። እንደው ውለታ ከፋይ ያድርገኝ ነው የሚባለው። የእኛ ሰው የልብህን ሰው ሲናገርልህ ደስ ይልሃል። እኔ በኮሚኒስቱ የመጨረሻዎቹ አካባቢ ኮሚኒስት ስርዓቱ ሊለወጥ አካባቢ ነው ወደ ጌታ ቤት የመጣሁት። ጥቂት ዓመታት ናቸው በኮሚኒስቱ ጊዜ የቆየሁት እና የኢትዮጵያን የፖለቲካ ለውጥ የኮሚኒስት ሲወድቅ ወይም ደግሞ የደርግ ውድቀት ላይ የነበረ ሁኔታ እረዳለሁ። በዛን ጊዜ ቤተክርስቲያን ውስጥ ነበርኩ ቀድሜ ስለዳንኩኝ። ያ ለውጥ በጣም ብዙ ነገር አናግቷል። እሱ በሌላ ርዕስ በሌላ ጉዳይ የሚነሳው ነው። ሌላው ደግሞ ብዙ እድል ለቤተክርስቲያን አምጥቷል። ቅድም ያነሳኸውና ለእኔ ጥያቄ የሚሆንብኝ ደፍረንም በደንብ ያላየ ነው አንድ ጉዳይ ግን ዛሬ እየነካ ነው በደንብ እነካዋለን። በጣም ከፍተኛ የሆነ ከተለያየ ሙያው መዘርዘር ትንሽ አስቸጋሪ ነው። የሚበዛው በኮሚኒስት ስርዓት ከፊት መሪ የነበሩ ሰዎች፣ የፖለቲካ መሪዎቹ ስርዓቱ ለውጥ ያመጣው ጫና ሆኖ፣ በሌላ መንገድ ደግሞ በከፍተኛ ደረጃ ከጦር ሜዳ የነበሩ ወታደሮች የስርዓቱ ለውጥ ሲመጣ ብዙዎቹ ወደ ቤተክርስቲያን መጥተዋል። ይሄ እንደ እድል የሚቆጥረው ነገር ነው። እድል ነው። ምክንያቱም እኔ አማኝ ሆኜ ያስፈራራኝ የነበረው ሰው ከደርግ ውድቀት 1 ዓመት በኋላ ቸርች ተገናኝተናል። ደስ ብሎኛል። ሌላም ስሜት አለኝ የተሰማኝ፣ ግን ወደ እግዚአብሔር ቤት መምጣቱ አስደስቶኛል። ከዚህ ጋር ግን ተያይዞ ለእኔ ጥያቄ ሆነብኝና እኔ የኢትዮጵያ ቤተክርስቲያን የአመራር ስብራት እዛ ጋር የጀመረ ይመስለኛል። ጥናት ቢፈልግም የኔ ምልከታ ነው እሱ። እነዚህ በኮሚኒስት ጊዜ የፖለቲካ መሪ የነበሩትና በጦር ውስጥ የተለያየ ኃላፊነት የነበራቸው ሰዎች የስርዓት ለውጥ ሲሆን እግዚአብሔርን ተስፋ አድርገው ወደ ቤተክርስቲያን መምጣታቸው እንደ እድል ቢሆንም፣ ነገር ግን በጣም በፍጥነት እነዛ ሰዎች የቤተክርስቲያን መሪና የሙሉ ጊዜ አገልጋዮች ሆኑ። ስለዚህ የኢትዮጵያ ቤተክርስቲያን በአጭር ጊዜ ኮሚኒስታዊ ፍልስፍና የሚራመድባት ሆነች ማለት ነው። ዛሬም ድረስ ችግሩ የት ጋ ነው ብለን ፈልገን ለማግኘትና ለመነጋገር ፈቃደኞች አይደለንም። አሁንም በደንብ እንዲታሰብበት የምፈልገው ፓስተርም ቅድም ብሎታል፣ እነዛ ወንድሞችና እህቶች ከኮሚኒስት ስርዓት አገልጋይነት ወደ እግዚአብሔር መንግስት አገልጋይነት መምጣታቸውን ደስ ይለናል። ግን ወደ ኃላፊነት ሲመጡ ተለውጠው ተምረው ደቀ መዝሙር ሆነው ነው የመጡት ወይስ ድሮም የመምራት ልምድ ስለነበራቸው ነው የመጡት የሚለውን ትንሽ ሀሳብ ስጥበትና እንለፈው። ስሜቴን በዛው መግለጽ ፈልጌ ነው። ቅድም ለማንሳት እንደሞከርኩት ነው። 2 ችግሮች አንድ ላይ መጥተዋል። የመጀመሪያው ችግር ድንገተኛ የሆነ እንደ ችግር ማለት እድል ሆኖ ግን እድሉ በስርዓት መጠቀም እንዳንችል ያደረገን የለውጡ ነፃነት ነው። እግዚአብሔርን በአደባባይ አምልኩ፣ ሰው የፈለገው ማምለክ ይችላል የሚለው ለእኛ ምናልባት በኢትዮጵያ ውስጥ ለኢትዮጵያ የወንጌል አማኞች የሰጠውን ያህል ሌሎችም ተጠቅሞ ሊሆኑ ይችላል፣ እርግጠኛ አይደለሁም። እኛ ተጠቃሚዎች ነን። ያን ያደረገው ደግሞ እግዚአብሔር ነው። ሰዎቹን ተጠቅሞባቸዋል መሳሪያ አድርጎ ማለት ነው። ይሄ እንግዲህ አንዱ ምክንያት ነው። ሁለተኛው ያን ተከትሎ የመጣው የህዝብ ወደ ክርስትና እምነት ፍልሰት ነው። በታሪክ እንደምናውቀው በኢትዮጵያ ውስጥ የክርስትና እምነት ከፕሮቴስታንት ውጭ ሲስፋፋ አገሪቱን የሚመራው አካል የሚከተለው እምነት በጅምላ እዛ አካባቢ የጠበል ውሃ በመርጨት ከዚህ መልስ አማኞች ናችሁ በሚል ነው ስማቸው የተለወጠ ሰዎቹ ክርስቲያኖች ሆነዋል ይባል የነበረው ማለት ነው። በዚህኛው በለውጡ ያየነው ምንድነው? ልባቸው ተነክቶ ወንጌል ሰምቶ እግዚአብሔር ሁሉ ጊዜ ይሄ ዴስፐሬት የሆነ
ሰውን ሚጫንና ተስፋ እንዲቆርጥ የሚያደርግ ነገር ሲያመጣ ወደ መንግስቱ ለማምጣት ነው። እንደዛ ነው የሆነው ማለት ነው። በእኛ ሀገር የነበረው ተስፋ ያደርጉት ያ ነገር ክራክ ሲያደርግና በቅጽበት ሲጠፋ እነዛ ሰዎች ተንሳፈው ነበሩና ተስፋ አድርጎ ወደ ጌታ መጥቷል። ይሄ በጣም ትልቅ እድል ነው። የጸኑና መልካም ስራ ያሰሩም ደግሞ ብዙዎች እንዳሉ መካድ የለብንም። እውነት ነው። ይሄ እንደተጠበቀ ሆኖ ግን የሰዎቹ ጋር አይመስለኝም ችግሩ። ቀደም ብሎ በቤተክርስቲያን የነበሩ ቁጥራቸው ቢያንስም እንኳ ከስር ትኩረት እየተደረገ መሪ የማዘጋጀት ስራ አለመስራት የነባር መሪዎች ኃላፊነት ይመስለኛል። ያ አልተሰራም። ያ ሳይሰራ ሲቀር ባለው ቦታ ላይ ሰዎች ግድ ስለሚያስፈልጉ ባለው አገልግሎት ክፍተት ውስጥ ሰዎች መጡ ማለት ነው። ይሄም ትክክል ነው። ሌላ አማራጮች ላይኖሩ ይችላሉ ማለት ነው። ነገር ግን ምን አብሮ መጣ? የአስተሳሰብ ለውጥ አብሮ መጣ ማለት ነው። የአስተሳሰብ ለውጥ እኔ እንደሚመስለኝ የኮሙኒስቱ የፈጠረው የአስተሳሰብ ለውጥ ይልቅ የነፃነቱ ዘመን ርዕዮተ ዓለም የፈጠረው አስተሳሰብ ገዝፏል በቤተክርስቲያን ውስጥ። ምን ማለት ነው? ቤተክርስቲያን እንደ ማንኛውም ድርጅት አይቶ እንደ ድርጅት የመምራት አስተሳሰብ ነፃነቱ ይሄ ኋለኛው ነፃነት ያመጣው ማለት ነው። ሰዎች የፈለጉትን መሆንም ማድረግ እንደሚችሉ የማሰብ ነገር፣ መንፈሳዊ ነገሮች ይልቅ ይሄ ውጫዊ ነገሮች ላይ ማተኮሩ ነገር። ለምሳሌ ትልልቅ ሜዳ ላይ ኮንፈረንስና ክሩሴድ ማድረግ፣ ብዙ አዳራሾችን ተከራይቶ ክሩሴድ ማድረግ፣ ይሄ በራሱ ትልቅ ነገር ነው። ግን ይሄ ክሩሴድ አድርገን ወደ ጌታ የሚመጣው ሰው እንዴት ነው የምንይዘው የሚለው ነገር ግን አብሮ አልተዘጋጀም። ስለዚህ እነዚህ ነገሮች የሰጡት እድሎች ባለመጠቀማችን የተፈጠረ መሰረታዊ ችግር ነው። ይሄ ብቻ አይደለም፣ ይሄ ወደ ህዝቡም ተላልፏል። ምን ማለት ነው? ባለፈው ክፍለ ጊዜ እንዳነሳ ነው ህዝቡን ደቀ መዛሙርት የሚያደርጉ ደቀ መዛሙርት የሆኑ ሰዎች ባነሱ ቁጥር የኖሚናል ይሄ ክርስትናን እንደ ባህል የሚወስድ አማኝ ቁጥሩ በብዛቱ የሚያቀር ነገር ነው። ይሄ በየትኛውም ዓለም የተከሰተና ወደፊት የሚከሰት ነገር ነው። ስለዚህ በእኛም ምድር የሆነው ምንድነው? አገልጋይም አላፈራንም፣ መሪም አላፈራንም፣ ህዝቡ ደቀ መዛሙርት አልሆነም። ስለዚህ የሚበዛው አማኝ ሆኖ ገባ። እዚህ መጽሐፍ ላይ ተንትኗል። መጽሐፉ ይሄንን የመጽሐፍ ቅዱሳዊን አስተሳሰብ ክርስቶስን ይከተል የነበረውን ህዝብ በአራት ከፍሎት ማለት ነው። ስለዚህ አሁን ፈልሶ የምናየው ይሄ ክራውድ የምንለው የህዝብ መጨናነቅ ክርስቶስንም አይደለም ለውጡም አይደለም ያመጣው፣ ፍላጎት ነው በጣም ማለት ነው። ስላልተረዱት ማለት ነው። አገልጋይም ከዛ ውስጥ ነው ወጣው። ስለዚህ ስብራቱ ልክ ነው፣ እዛ ቦታ ነው የተፈጠረው። ስብራቱ ግን ከውጭ የመጡ ሰዎች ያመጡ ስብራት ሳይሆን ከመጡ በኋላ እነሱን ለዚህ ለሚፈለገው ለዚህ ለክርስቶስ አካል ለሆነችው ቤተክርስቲያን መጥን ስብዕናና ህይወት ገንብተናቸው ስላልሰጠናቸው ማድረግ የሚችሉትን አድርገዋል እነሱ ማለት ነው። መልካም። እኔም እሱ ነው ማለት የፈለኩት። በደንብ በጥንቃቄ አርመዋል ሐሳቡን። የቤተክርስቲያን ስብራት መንስኤ ወቅቱ ያ ወቅት ነው የሚል እሳቤ ነው ያለኝ። እነሱ በራሱ ይዘውት የመጡት ልምድ አለ። ብዙዎቹ የተማሩ ናቸው፣ የሰለጠኑ ናቸው። የንባብ እንትንም አላቸው፣ ባህል ነበር በዛን ጊዜ። ጥሩ ነገር ይዘው መጥተዋል ቤተክርስቲያን። ያን ያክል ደግሞ እዛ የነበረው የኮሚቴ አሰራር፣ እዛ የነበረው የአመራር ፍልስፍናቸውን አንተም ሌላ ቦታ ላይ አንስተኸዋል። ከዚህ በፊት የኢትዮጵያ ቤተክርስቲያን በሶስት የአመራር ተግዳሮት ልማድ ውስጥ ወድቃለች የሚል አንስተሃል። አንደኛው ከዘልማድ ወይም ከባህል የቀዳ ነውን፣ ሌላው ደግሞ ከነዚህ ከሚሽነሪዎቹ የቀዳ ነው፣ ሶስተኛው ግን ከዓለማዊ ፍልስፍናና አሰራር ብለህ ያነሳውን አይቻለሁ። እኔ ምን ለማለት ፈልጌ ነው፣ እነዚህ ወንድሞች ወደ ቤተክርስቲያን ሲመጡ ከተወሰነ ዓመት በኋላ እኔ ቀድሞ ያለውን ስለማቅ ማለት ነው፣ ከተወሰነ ዓመት በኋላ የቤተክርስቲያን ብዙ ነገር በኮሚኒስት ዘመን የነበረውን የቀበሌ አሰራር መልክ ያዘች። ሁሉም ነገር ከኮሚቴ አደረጃጀት ጀምሮ ከምናምን ጀምሮ ልክ በደርግ ጊዜ የነበረውን የኮሚኒስት ስርዓት ውስጥ በነበርንበት ጊዜ የነበረውን መልክ ድርጅታዊ አሰራር ቸርች ቤተክርስቲያን የሚለው ኑሮ፣ ነገር ግን እንዳለ የአመራር ፍልስፍናው የአመራር እሳቤው ሁሉም ነገር ያን መሰለ ለማለት ፈልጌ ነው። ቴንኪው። እስኪ ወደ ሌላ ነገር ልውሰድ እንዳልዝህ እዚህ ላይ አሁን በአመራር ላይ ያለው በመንፈሳዊ ጉዳይ ላይ ያለው የአመራር ቀውስ ማን ነው ተጠያቂው?
የሚለውን እያየን ነው። እስካሁንም ተወሰነ ነገር አንስተህልኛል። የቀደሞቹ መሪዎች እንደሆነ ጠቁመሃል። ግን ለዚህ ለደረሰው ቀውስ ኃላፊነት የሚወስድ ስላጣው ነው ይህን ጥያቄ የማነሳው። ባለፈው 1 ዓመት ያለማቋረጥ በዚህ ርዕሰ ጉዳይ ላይ እየሰራው ነው። ቅድም አንድ ጥያቄ ጠይቄ ነበር። ለምንድን ነው የምትኖረው ስልህ መሪዎችን ለማፍራት ነው የምኖረው በዚህ ምድር ላይ ብለኸኛል። መጋቢ ተስፋዬ ምድር ላይ የሚኖርለት ዓላማ አለው። ምናልባት የዓላማ መተሳሰርም የዓላማ መመሳሰልም ስላለኝ ነው አንተን ለዚህ ፕሮግራም የጋበዝኩ። ባለፈው 1 ዓመት ያለማቋረጥ በሰራሁት ከመሪዎች ጋር ውይይት የኢትዮጵያ ቤተክርስቲያን መንፈሳዊ አመራር ኃላፊነት መውሰድ አይፈልግም። ለደረሰብን የአመራር ቀውስ ተጠያቂው ማን ነው? ማን ነው ይሄን ኃላፊነት መውሰድ ያለበት? ችግሩ እንዲፈታ ኃላፊነት መውሰድ ያለበት አካል መኖር የለበትም ወይ ብለህ ታስባለህ? አለበት፣ ምንም ጥያቄ የለው። አንድ ኢንስቲትዩት ሲኖር፣ አንድ ተቋም ሲኖር ተቋም የሚገነባው በመሪ ነው። የተቋሙ ባህልም የመሪዎች የሚገነቡት ባህል ነው የሚሆነው። ስለዚህ መሪዎች ተቋም ይገነባሉ፣ የተቋሙንም እሴቶችና ካልቸርንም ኢንስቲትዩት ያደርጋሉ ማለት ነው። ስለዚህ ከመላ ጎደል እዛ ድርጅት እዛ ተቋም ላይ የሚመጣ ቀጣይ መሪ ለውጥ የግድ ያስፈልጋል ብሎ ካልሰራ የሚቀዳው የነበረውን ነባሩን እሴትና ባህል ነው። ስለዚህ ኃላፊነት የሚወስደው ማን ነው ከተባለ መሪዎች ናቸው። ምንም ጥያቄ የሌለው ነገር ነው። ሌላ የመጽሐፍ ቅዱስ ክፍል ለማስታወስ መሳፍንትን እንደገና ለመጥቀስ ፕሊዝ። ዲቦራና ባርቅ ከዛ ድል በኋላ ቅኔያቸው ውስጥ ዲቦራ ከፍ አድርጋ ድምፁን ያወጣችው አንድ ቃል አለ። በእስራኤል ዘንድ መሪዎች ስለመሩ ሕዝቡም በፈቃዳቸው ነፍሱን ስለሰጠ እግዚአብሔርን አመስግኑ የሚል። እኔ አሁን ኮት ማድረግ የፈለኩት መሪዎች ስለመሩ የሚለው በንጽር ወደ ኋላ ይወስደናል ማለት ነው። መሪዎች ስላልመሩ ከዛ ፊት የሆነውንና መሪዎች በቦታው ላይ ሲሆኑ የእስራኤል ሕዝብ ወደ እግዚአብሔር ሐሳብ እንዴት እንደተመለሰ በዲቦራ ህይወት ውስጥ እንመለከታለን ማለት ነው። መሪዎች ተጠያቂዎች ናቸው። በአደረጃጀት ውስጥ መመሪያዎቹ የቤተ እምነቶች መመሪያዎችን ስንመለከት እስከ አጥቢያ ድረስ ኃላፊነት የሚሰጠው ምንም እንኳን ለቤተ ክርስቲያን ብልም በውስጥ ታዋቂነት ቤተ ክርስቲያን የክርስቶስ አካል ህዝቡ ቢሆንም ህዝቡ ግን በደንብና በመመሪያ ውክልና ለመሪዎች ሰጥቷል። እግዚአብሔርም መሪዎችን እዛ ቦታ አስቀምጧል። ስለዚህ ሲያለማም እግዚአብሔርን ያመሰግነዋል፣ ይባርከዋል፣ ህዝቡም ያመሰግነዋል። ሲያጠፋም ይጠይቀዋል፣ እግዚአብሔርም ህዝቡ ይጠይቀዋል። ማን ነው ተጠያቂ የሚለው መሪዎች ናቸው። ለምንድን ነው የሚጠየቁት ነው? ለምንድን ነው የሚጠየቁት ነው? ለተፈጠረው ክፍተት፣ ለተፈጠረው ችግር የነሱ ሚና አስተዋጽኦ ስላለው እንደሚገባ ስላልመራን ነው። ስላልመሩ ማለት አልፈልግም፣ ስላልመራን ነው። ምሳሌ ሆነን ስላልመራን ነው። ጨክነን የእግዚአብሔርን አጀንዳ ከፊት ስላላመጣን ነው። እና የራሳችንን አጀንዳዎችና የሚመስሉን አጀንዳዎችን ከፊት ስላመጣን የእግዚአብሔር አጀንዳ እየታጠፈ ወደ ኋላ ሄደ። ስለዚህ ህዝቡ ከእግዚአብሔር መስመር ወጥቶ ወደ ዓለም መስመር ውስጥ ቢገባ ማን ነው ተጠያቂ የሚሆነው? መሪው ነው። እስራኤል ህዝብ ከግብፅ ከወጣ በኋላ ሙሴ ከእግዚአብሔር የቃል ኪዳን ታቦት ይዞ ለመምጣት ዝግጅት ላይ ያለ ህዝቡ አሮንን ነው መጥቶ ጥያቄ ጠየቁት። ሙሴ ይሄ ከግብፅ ያወጣን የት እንደደ አናውቅም፣ እኛ ወደ ግብፅ መመለስ እንፈልጋለን፣ ግን ወደ ግብፅ የሚመራንን አማልክት ስራልን። ወደ አሮን ነው መጡት። አሮን ይሄ አይሆንም፣ እግዚአብሔርን ያስቀይማል ብቻ ሳይሆን ይገዳደራል። ጣዖት ቀድሞ ሰጥቷል እኮ እግዚአብሔር፣ ከነብ ቀር ሌሎች አማልክት አይኖሩ። ይህንን የሚያውቅ እንደ ህግ አስተማሪ የሆነው ካህኑ ችግር የለውም አምጡ አለና መዋጮ አድርጎ እነዚህን ጌጦቻቸውን ጥጃ አድርጎ ይሄው አምላካችሁ አላቸው። ሙሴ መጥቶ የጠየቀው ማን ነው? አሮንን ነው። ይሄ ህዝብ ምን በደለህ? ለምን ይሄ ህዝብ ፍድ አደረከው እግዚአብሔር እንዲያጠፋው? ዛሬም ቢሆን እግዚአብሔር መጀመሪያ የሚጠይቀው መሪውን ነው። የቤተ እምነቱን መሪ ይጠይቃል። የአጥቢያ ቤተክርስቲያን መጋቢ ይጠይቃል። በየደረጃው መሪዎች ይጠይቃሉ። ስለዚህ ለተፈጠረው ክፍተትና ቤተክርስቲያን ልጆች ችግር ተጠያቂው መሪዎች ነን፣ እኛ ነን የምንጠየቀው። እኔ ከነዛ አንዱ ነኝ። ስለዚህ ነው መጮህ ያለብን በዚህ ሰዓት ከዚህ በላይ እንዳንጠየቅ
ህዝቡን ወደ እግዚአብሔር ሐሳብ ለመመለስ እኛ መመለስ አለብን የምንለውና ወደ መፍትሄው ከመምጣታችን በፊት ግን ችግሩ ይሄ ከሆነ ለዚህ ችግሩ ዋናው አስተዋጽኦ መሪዎች ናቸው መጠየቅ አለባቸው። አንዳንድ ቦታ ስልጠናዎች ላይ ይሄ ነገር ይነሳል። ብዙ ጊዜ ሁለት ትውልድ አሁን 3 እየሆነናልና ሁለት ትውልድ እንዳለ ይታሰባል። አንዱ የቀደመውን ነገር ከፍ አድርጎ በዛ ዘመን የነበረው በጣም የተሻለና መልካም እንደሆነ አድርጎ የሚያስብና አሁን ይሄ እውነት ስለጠፋ ትውልዱ ጠፍቷል፣ ያጠፋው ደግሞ ማን ነው? አሁን የመጣው ትውልድ ነው ብሎ ከኋላ የመጣውን ትውልድ ይከሳል። ትውልዱ ደግሞ በአንድ ወቅት ላይ እንቅስቃሴም ነበረ እና የጆሹዋ ጄኔሬሽን የሚል አንድ ወቅት ላይ በዩኒቨርሲቲ አካባቢ የተነሳ አንድ ንቅናቄ ነበረ፣ ክርስቲያን ተማሪዎች ህብረት አካባቢ ማለት ነውና ሞቶ ምንድነው ባሪያ ሙሴ ሞቷል፣ አንተን ይዘህ ውጣ ተሻገር ብሎታል እግዚአብሔር። አሁን ከዚህ የነበሩ መሪዎች የሉም አሉ እንላሉ፣ የሞቱ ናቸው፣ ራእይ የላቸውም፣ ያረጁ ናቸው እና እነሱን አትስሙ የሚልም ብቅ ያለበት እንቅስቃሴ ነበረበት። ዛሬ ላይ ምናልባት በትልቅ ሚዲያዎች ተደግፎ ቴሌቪዥኖች ተደግፎ የነበሩትን ዋጋ ከፈሉትን መሪዎች እነሱ እንዲገኙ ምክንያቱም ቤተክርስቲያን ነባር ቤተክርስቲያን የሚያንኳስሱ ትልልቅ የሚባሉ ብዙ ሰው የሚሰማቸው ሚዲያዎች ተፈጥረዋል። የነሱ አጃቢ ለማግኘት የነዚህን ማኮሰስ ነበረባቸው። ስለዚህ እኔ እንደመስለኝ ሬሾው የትጋ ነው ከፍተኛ የሚለው ካልሆነ በስተቀር ይሄ ክፍተት አሁን ያለውም ነፃ ራሱን የሚያደርግበት አይደለም። አስተዋጽኦ አድርጓል፣ ግን ነባሪዎቹ ደግሞ ጥረት አላረጉም እያልኩ አይደለም፣ ግን ዋጋ ለመክፈል አልጨከንንምና አልገሰጽንም። ስለዚህ መሪ ለቋል፣ ህዝቡ ተጠያቂው መሪ ነው፣ የመጀመሪያም ይሁን አሁን ያለውም ይሁን ማለት ነው። ቴንክ ዩ በጣም ፓስተር፣ በጣም ደስ ብሎኛል። በዚህ ደረጃ ኃላፊነት እንደ መሪ መውሰድ ማለት ለዚህ ነገር የሁላችንም እጅ አለበት። ትላንትም ያለ ነው፣ ዛሬም ያለ ነው። በዚህ ጉዳይ ውስጥ የመፍትሄውም የጥፋቱም የትላንቱ የጥፋት አካል ስለሆነ ነው ዛሬ ለመፍትሄው የምንሰራው። ማለት እኛ ከደሙ ንጹህ አይደለንም እዚህ ያለ ነው። ተመልካቾችን በዚህ ማዕቀፍ እንዲያዩት እፈልጋለሁ። ሌላ ተጨማሪ ሐሳብ ከዚሁ ከመሪነት ቀውስ ጋር ተያይዞ አንድ ሐሳብ ላንሳ። በመጽሐፍህ ላይ ያገኘሁት ሐሳብ ነው። የኢትዮጵያ ቤተክርስቲያን የአመራር ቀውስ ብቻ ሳይሆን የአመራር የማንነት ቀውስም አለባት የሚል ነገር አለ፣ አንስተሃል እሱን። ከሱ በፊት ግን ሌላ ነገር ላንሳ፣ ከዛ ቀድሞ አንድ ሐሳብ ስላለ የኢትዮጵያ ቤተክርስቲያን የአመራር ተሐድሶ እንደሚያስፈልጋት ያንተ ጥናት ያሳያል። እውነት ነው። ጥናት ስለተባለ ብቻ ሳይሆን በአካልም እንዲዳሰን ስለምናውቀው ጥናት ትክክለኛ ነው። ለእኔ እንደ ግለሰብ ተስማምቶኛል። ተሐድሶ ያስፈልጋታል ትላለህ። ያንተ የናሙና ጥናት ይህን የተሐድሶ ሁኔታ የአመራር ተሐድሶ ለማድረግ ምቹ መደላድል አለ ብለህ ታስባለህ ወይ? ወደ መጀመሪያው እንሂድና እንግዲህ ተጠያቂው መሪ ከሆነ አሁንም ከችግሩ ለመውጣት የመሪዎች አስተዋጽኦ ትንሽ ነው ማለት አንችልም። ከዚህ አማራጩ እንግዲህ ምንድነው? አይ እግዚአብሔር ከዚህ በኋላ እነዚህ መሪዎች አይፈልጋቸውም፣ አይጠቀምም፣ ትቷቸዋል ብለን ሌላ አስነሳልን ብለን መጠየቅ ይኖርብናል ማለት ነው። እንደ እስራኤል ህዝብ መጨረሻ ላይ ከሳሙኤል ጋር ያላቸውን ነገር ሲቋጩ የልጆቹ ሁኔታ ስላላሳመናቸው ልጆቼ እንዳንተ አይደሉም፣ እነሱ አናምናቸውም፣ ልንከተላቸውም አንችልም እና ለኛ እንደ አህዛብ ንጉስ ስጠን ብሎ ነው ጠየቁት። በጣም መጥፎ ቃል፣ እንደ አህዛብ ያሉት ቃል ነው። ሌላው ጥያቄያቸው ትክክል ነው። ሌላ ትክክል ነው። መሪ ማለት ልጆቹ ላይ የሚያዩት ነገር ልባቸውን አላሳመንም። ጥያቄውም እዛ ነው የተነሳውና ግን እንደ አህዛብ አሉ። እግዚአብሔር የሚመራው ህዝብ ነው፣ እንደ አህዛብ መሪ ስጠን አሉ። መሪ ስጠን ብለን እየጸለይ ነው። አልፎ ሰማለሁ ወይ ጉባኤው አለ። ግን ማለት ነው አሁን ያሉትን መሪዎች እግዚአብሔር አይጠቀም ማለት ነው ወይ የሚል ጥያቄ ደግሞ ያስነሳል። ወደ አንተ ጥያቄ ለምጣት ነውና እኔ አይመስለኝም። እግዚአብሔር መሪዎችን ከመሪዎች ጋር የጀመረው ነገር
ያንን መሪ ወደማይፈልገው ደረጃ ደርሶ ልክ እንደ ማን ነው ይሄ የእስራኤል የመጀመሪያው መሪ የነበረው ሳኦል ነው አይደለም? ሳኦልን ንቅ ያለሁኝ ለናኩት እስከመቼ ታለቅሳለህ ቅባቴን ከሱ ላይ አንስቻለሁኝ እንዳለው እስካላደረገ ድረስ እየወደቁ እግዚአብሔር ያነሳቸዋል መሪዎችን። በምን እርግጠኞች ነን? ስለዚህ በታሪክ የምንመለከተው ይሄን ነው። ሙሴ ተሳስቶ ያውቃል። ቅድም እንዳልኩት አሮን ተሳስቶ ያውቃል። ነቢያት ተሳስቷል። በአዲስ ኪዳንም ቢሆን ሐዋርያት ጌታ ክርስቶስ ሐዋርያትን እንዴት አድርጎ ወደ መሪነት ጴጥሮስን ሼፕ አድርጎ እንዳመጣው እናውቃለን። ፐርፌክት የሆነ ሰው በየትኛውም ዘመን ላናገኝ እንችላለን። ጥያቄው ይልቅ እሱ ሳይሆን እነዚህ መሪዎች ለመታደስ ለመለወጥ ፈቃደኞች ናቸው ወይ ለውጡን ከራሳቸው ለመጀመር የሚለው ነገር ነው ማንሳት ያለብንና የመጀመሪያው እሱ ነገር መታሰብ አለበት። እግዚአብሔር በየመዋቅሩ ያስቀመጣቸው እነዚህ ቁጥራቸው ብዙ የሆኑ መሪዎች እግዚአብሔር እንደገና እንዲያድሳቸው ለእግዚአብሔር ህይወታቸውን ፈቃዳቸውን ልባቸውን መስጠት አለባቸው ብዬ ነው ማምነው። ከሰጡ ደግሞ እግዚአብሔር በአጭር ጊዜ ውስጥ እነዚህ ሰዎች ወደ ሌላ መልክ ቀይራቸዋል። ሌላም ጸጋና የመሪነት ቅባት እነሱ ላይ ያመጣል እግዚአብሔር። እዚህ ላይ ጥያቄ የለኝም። አንድ ደቂቃ ላስቆምህ። በጣም ይቅርታ ብዙ አላስቆምኩም ዛሬ እንደው በጣም ጨዋሁኛለሁኝ ማለቴ ማስቆሜ ትክክል እንደሆነ ባቅም ማለቴ ነው። አንተ ያነሳው ሐሳብ ላይ እኔም እስማማለሁ። እግዚአብሔር እድል ይሰጣል የሚለው ነገር እስማማለሁ። ግን ቅድም ጣልቃ ገብቼ ያነሳሁትን ሐሳብ አሁንም ላንሳው። እንደዚህ አይነት ድምዳሜ ያለኝ ማለት አይደለም፣ ግን ውይይቱን በዛ ልክ የምንየው እግዚአብሔር አንዳንድ ጊዜ ሃይማኖታዊ ስርዓቱን ስለምናደርግ ስለምንጸልይ፣ ስለምንሰብክ፣ ስለምንመራ ከኛ ጋር ነው የሚለው መታሰብ አለበት። አንድ ነው ወይ ከኛ ጋር ማለት በእኛ አመራር ውስጥ አብሮን አለ ነው የሚለው መታሰብ አለበት። ምክንያቱም ብሉይ ኪዳን ላይ እስከ መቼ ለዚህ ሰው ታለቅሳለህ ብሎታል አይደል ነብዩ። አሁን እኔ እስከዛ ድረስ ለመድፈር ሳይሆን እንደው ዝም ብዬ ለውይይት እንድናነሳው ብዬ ነው። አለ ወይ እግዚአብሔር ከአንዳንዶች ጋር ብዬ እንድጠይቅ ያስገድደኛል። አለ ወይ? ካለ ከነዚህ ሰዎች ጋር እግዚአብሔር ከአመፃ ጋር ይተባበራል ልለው ወይ? ቀጥሎ ያለውን ነገር ያረስክ ይሄን አያይዘህ መደላድሉንም አብረህው ምን መሰለህ አንድ ወቅት ላይ እዛች ቅድም ያነሳናት ይሄ የኮሙኒስቱ ስርዓት ሲመጣ ልጅ ነበርኩኝ። መለስተኛ ነበርኩኝ። አንደኛ ደረጃ ነበርኩኝ መስለኛል እንቅስቃሴው ሲነሳ ማለት ነው። እና በዛ ጊዜ እንግዲህ እንቅስቃሴው ወደ ለውጥ መጣ፣ ኮሙኒስቱ መጣ። ኮሙኒስቱ ያደረገውን ሁሉ ሲያደርግ በዛ ጊዜ ውስጥ ያው ወደ ወይንም ውስጥ ከገቡ ሰዎች መካከል ወጣት ልጆች መካከል አንዱ ነበርኩኝ። ወይንም ውስጥ ቤት ሆነን ለዚያ ርዕዮተ ዓለም መሪዎች እንጸልይ ነበር። እኛ ክርስቲያኖች፣ እኛ ብቻ ሳይሆን ብዙ ክርስቲያኖች ጸልይ ነበር። አንደኛ እግዚአብሔር አምላካችን ቃል ምን ይላል? ጸጥና ዘግ ብለን እንድንኖር እግዚአብሔር ህዝቡን ለሚመሩ ሰዎች ጥበብ እንድንጸልይ ይጋብዘናል። ትቶ ላይ ህዝብ ጸጥና ዝግ ብሎ ጌታን በሰላም የሚያመልከው መሪዎች በእግዚአብሔር ጎዳና ሲሄዱ ነው። ለዚህ ደግሞ እነዚህን መሪዎች በጸሎት አመፀኞችም ቢሆኑ የሚደግፍ ህዝብ ያስፈልጋል። በጸሎት ማለት ነው። አንሳቸው አስወግዳቸው አንድ ጸሎት ሊሆን ይችላል። ግን የኃላፊነት እኛ አንወስድም። ወደዛ መድረስ የለብንም። እግዚአብሔር አዋቂ ስለሆነ ማለት ነው። ሊያቆይ ይችላል፣ ሊያነሳ ይችላል። የመጀመሪያው ነገር እሱ ነው። ይሄ ከሆነ ለቤተ ክርስቲያን መሪዎች አሁን እኛ በአጠቃላይ ማለት ነው እያንዳንዱን ሰው እኔም ቢሆን በጥናት ማለት ነው እያንዳንዱን ሰው ቴስት አድርጌ አይደለም ወይ እያንዳንዱን መሪነት ዳሳ አይደለም የተሰራው ጅምላ ነው ማለት ነው። ጅምላ ነው። እዛ ውስጥ በጣም ብዙ ጤናማና እግዚአብሔር እየተጠቀመባቸው ያላቸው ሰዎች እንዳሉ ማመን አለብን። ብዙ የዛን ያህል ደግሞ እግዚአብሔር በስራቸው ያልተደሰተ ያልከበረበት ለቤተ ክርስቲያን እርም የሆኑ ነገሮችን የሚሰሩ ሰዎች እንዳሉ እግዚአብሔር ያውቃል። ከነዚህ ጋር ነው ወይ እግዚአብሔር ብለህ ለምጠይቀው ጥያቄ እኔ እሱን ብንጠይቅ ይሻላል ነው እግዚአብሔር ራሱ። አንተ ከነዚህ ሰዎች ጋር አለ እያየነው ዝም ያልካቸው ብለን እሱን መጠየቅ ይሻላል።
እግዚአብሔር ከአመፀኞችንም ሰዎች በቅርብ ያያቸዋል እየተናገራቸው ነው። ታዲያ ከአመፃ መንገዳቸው እንዲመለሱ ከጥፋት እንዲመለሱ እየመከራቸው ቢሰሙት እየገሳቸው ማለት ነው። ዳዊትን አሁን መጥቀስ አለብን። ሳኦል ሲያሳድደው አጥብቆ ሲያሳድደው አንድ ጠባብ ቦታ አገኘውና የዳዊት ተከታዮች ይሄን ሰውዬ አሁን ልባት ስጠዋ ጨርሰው በቃ ይሄ ላንተ ምቹ ጊዜ እግዚአብሔር እጅ ያሳልፎ ሰጥቷል ብሎት ነበር። እግዚአብሔር በቀባው ላይ እኔ እጄን አላነሳም፣ እግዚአብሔር በራሱ ጊዜ ያንሳው ወይም ደግሞ ቀኑ ደርሶ ይሞት 2 ወይም 3 ጊዜ አጋጣሚ አሳልፈዋል። እነዚህ ሰዎች እግዚአብሔር አስነስቷቸው የመጡ የመረጣቸው መሪዎችም ሊሆኑ ይችላሉ፣ ብዙ ፍላጎት ያመጣቸውም ሊሆኑ ይችላሉ። ግን አንድ ማመን ያለብን እግዚአብሔር እዛ ወንበር እንዲቀመጡ ሳይፈቅድ የመጣ መሪ የለም። ማስነሳትና ቀብቶ ማስቀመጥ አንድ ነገር ነው። with all interest ከመጣ በኋላ ቦታ ላይ ሲቀመጥ እግዚአብሔር ያውቃል። እድል ሰጥቶታል። ሌላ ሰው መምጣት ይችል ነበር። እግዚአብሔር አቅቶት አይደለም፣ እዚህ ሰጥቶታል። ስለዚህ ይሄንን ሰው ናኩት ብሎ እስኪል ድረስ እግዚአብሔር በራሱ እግዚአብሔር ከዚህ ሰው ጋር አይደለም አይሰራም ተስፋ የለውም ልን አንችልም። የመጀመሪያው እሱ ነው። ግን ዋነኛው ጥያቄ ምቹ ሁኔታ አለ ወይ የሚለው ነገር ይመስለኛል። ለታድሶ ለመለወጥ ምቹ ሁኔታ አለ ወይ ብሎ መጠየቅ ላይ ብናተኩር ይሻላል ነው የሚለው። እኔ ይሄንን በሁለት አንግል ነው የማየው። በሰው ሁኔታ ስንመለከት ከብዙ ሰዎችም ሰሞኑ ሁሉ ከአንዳንድ ወገኖች ጋር ስነጋገር በዚህ ላይ በጣም የለፉ ዋጋ ከፈሉ እና አልቆብናል፣ ከዚህ በኋላ ድካም ነው፣ ውጤት አያመጣም፣ መዋቅር ላይ ካሉ ሰዎች ጋር ለመስራት አንችልም፣ የነሱ ኢንተረስት ሌላ ነው ብሎ ተው ሰዎች አሉ። ግን ደግሞ ነው እግዚአብሔር አላለንምና በትዕግስት መሄድ ያስፈልገናል ሰዎች ደግሞ እንዳሉ አውቃለሁ። ስለዚህ መደራደሩን በሚመለከት እኔ ባንደፍነው ጥሩ ነው አሉ ነው የሚለው። ምክንያቱም እግዚአብሔር እንደዚህ አይነት ክራይሲስ ሲያመጣ በአንድ ማህበረሰብ ውስጥ እዛ ውስጥ ያን ማህበረሰብ ሰርቶ የተሻለ ነገር ለማምጣት እንጂ ለማጥፋት አይደለም። እዚያ ክራይሲስ ውስጥ እነዚህ መሪዎችም አሉ። እነዚህን መሪዎች አንድም እግዚአብሔር ተጋፍጧቸው ፊት ለፊት ወቅሷቸው ሊመልሳቸው ይችላል በሉዓላዊነቱ። ሁለትም ሰዎች ናቸው ጊዜው እያለቀ ሲመጣ እየደከማቸው ሲመጡ ራሳቸው አካባቢውን እየለቀቁ ሌሎች ሊመጡ ይችላሉ። ስለዚህ እድሉ አለ፣ ዝግ አይደለም። ዝግ ከሆነ እግዚአብሔር እየሰራ አይደለም ወደ እንደወስን የሚወስደን ማለት ነው። በእግዚአብሔር ዘንድ አለ። ወደ ሰው ሲመጣ ግን ሁኔታው ምን ይነግረናል? እንደው ከባቢ ሁኔታ ብለን ስንል ብዙ ተስፋ ሰጪ ላይመስል ይችላል። አንድ ወንድም ደጋግሞ የሚናገረው አንድ ነገር አለ። በዚህ ጉዳይ ላይ ስናወራ ስለ አንድ ቤተ እምነት አንስቶ አንድ የቤተ እምነቱ አንጋፋ መሪ ስለ ታድሶ አንስቶ ሲያወራ ግን ተስፋ የመቁረጡ ነገር የሚያሳይ ማለት ነው። እና የኛ ቤተ እምነት እንደምታውቁት ላለፉት በርካታ ዓመታት የሰራችው ግንብ ኮንክሪት ነው። ይሄ ኮንክሪት ተጋፍጦ ታድሶ ይመጣል ማለት አስቸጋሪ እንደሆነ አስባለሁ ብሎ ያለው ነገር የዛሬ 10 ምናምን ዓመት ያነሳል፣ ደጋግሞ ያነሳል። አንድ ልብ ማለት ያለብን ድርጅት ኦርጋናይዜሽን ይሄ በስኬለተኑ ስትመለከተው አደገኛ ነው። ምንድነው አደገኛ የሚያደርገው? በዛ የሚፈጠረው ካልቸር ነው። ስለ ካልቸር የሚያወሩ ሰዎች ካልቸር is about you አንተ ማለት የዛ ካልቸር ፕሮዳክት ነህ። ካልቸሩን ለመለወጥ ከፈለክ አንተ መለወጥ ያስፈልጋል ኦር አንተን ማስወገድ ያስፈልጋል። ወይ መለወጥ ወይ ማስወገድ ያስፈልጋል። ሶ ካልቸርን ቼንጅን በካልቸር በዚህ በተፈጠረው ኦርጋናይዜሽናል ኢንስቲትዩት ባለው ባህል ለማምጣት ከፈለክ የመጀመሪያ ባህሉን ማወቅ አለብህ። ምንድነው የኢትዮጵያ ቤተክርስቲያን የፈጠረችው ካልቸር ከእምነት ከመጽሐፍ ቅዱስ ከምሳሌ እሴቶች ይልቅ የገዛትና ያነቃት የሚለውን ማየት ያስፈልጋል። በዛ ዙሪያ ላይ ቀስ ያሉ በሸርሸር ያስፈልጋል። ግንቦች ሲፈርሱ እያየን ነው ከተማችን ውስጥ። ግን አንድ ጊዜ አይደለም። እዚህ ጋር ነበረችው ግን በጣም ብዙ ቀናቶችን ወስዳለች። ያውም ዶዘር እየመታት መንፈሳዊ ስራ በትዕግስትና በእምነት የሚሰራ ነው። ጸሎት አለ፣ እግዚአብሔር ቃል አለ። በዛ ላይ እግዚአብሔር የሚያስነሳቸው ሰዎች አሉ። ስለዚህ ጊዜ ይወስዳል እንጂ ታድሶ ይመጣል የሚል እምነት ነው ያለኝ እኔ። ግን ሁሉ ጊዜ ስለ ለውጥ ስናነሳ እንደ አይዲያ እንደ ኮንሰፕት የሚነሳው ነገር ምንድነው? ለውጥ በአንተ ይጀምራል ነው የሚባለው።
እቺን በደንብ እንድሰማኝ ፈልጋለሁ። አዎ አዎ እኛው መሪዎችን ለውጡ እያልን ነው ያለ ነው እኔም አንተም። መጀመሪያ ግን እኔና አንተ ተለውጠናል ወይ? if I'm not enough to do change in my life በራሴ ህይወት ውስጥ እግዚአብሔር የማይፈልጋቸው ነገሮች እንዳላውቅ ያ ለውጥ ለማስተናገድ እኔ ዝግጁ ካልሆንኩ ሌላው ጋር መጠበቅ አለብኝ። እና ለውጦች ከግለሰቦች ነው የምነሳው። ኦርጋናይዜሽን ለመለወጥ ሞከር በጣም አድካምና ከባድ ነው የሚሆነው እሱ ከሆነ የምናነሳው። ግን ግለሰቦች ጋር እግዚአብሔር ለውጥ ለማምጣት ወይ መቀመጫቸውን ይነቀንቃል ወይ እነሱን ወደ ለውጥ ያመጣቸዋል። ኢዘር ወይ ግን እግዚአብሔር የለውጥ አምላክ ነው። እሱ አይለወጥም እንጂ ሁሉ ጊዜ ለለውጥ እግዚአብሔር የሚሰራ አምላክ ነውና እኔ ተስፋ አለ ነው የሚለው። እድሉ አለ፣ አማራጭም የለንም። አሁን ያለችውን ቤተክርስቲያንና አመራር ወደ ጎን ትተን ሌላ ልንፈጥር አንችልም። እቺኑ ቤተክርስቲያን እየመረሉ ሰዎችን የምትችለውን ሁሉ እያደረክ ፊት ለፊት እየጋፈጥክ አሁን ቅድም እንዳልከው አንተ 1 ዓመት ነው እኔ ምናልባት እድሜን በሙሉ በዚህ ነው ያሳለፍኩት። አንዳንዴ እሳት የምስል ነገር ውስጥ አሳልፌያለሁ። ግን እግዚአብሔር በዛ ውስጥ ይሰራ ይቻላልኝና እኔ ምቹ ሁኔታ አለ በሰው አለም ግን ጨርሶ ደግሞ የለም ማለት አልችልም። እግዚአብሔር ደግሞ በምቹ ሁኔታ ውስጥ ብቻ አይደለም የሚሰራው። በነገራችን ላይ ስለ መሪነት የሚያነሱ ሰዎች ተግዳሮት ይሄ challenges and opportunity to see another alternative ነው የሚባለው አይደል? ሁሉ ጊዜ ይሄ ቻሌንጅ ከሌለ ወደ ምን ትሄዳለህ? ወደ ኖርም ትሄዳለህ፣ ወደ ስታተስ ኮ ትሄዳለህ። ይሄ ይመቸኛል ብለህ እዛ ትደላደላለህ። እሱ እንዳይቀጥል ግን ቻሌንጆች ሁሉ ጊዜ ይመጣሉ። ቻሌንጆቹ ከቻሌንጁ ወዲያ ላለው እድል እና ድል መረማመጃ ነው። ሶ እኔ ይሄንን እንደ መረማመጃ ወስዳለሁ። that's why ይሄ መጽሐፍ ተጻፈ እንጂ ያ ባይሆን ኖሮ አንድ ወቅት ላይ ስብከትም ለማቆም የዳዳውበት ጊዜ ነበር። ስብከት መድረክ ላይ ሊቃውም ያቆሙ ሰዎችም አውቃለሁ። ሰብከ ለውጥ ካላመጣ ለምን ሰብካለን? የስብከት ሱስ ካልሆነ በስተቀር ወይም ግባት ካልሆነ ብዬ ያስብከት ጊዜ አለ። ግን እግዚአብሔር ተናገረኝ። በማን ተናገረኝ መሰለ? በመጽሐፍ ቅዱሳችን ውስጥ ያለው ከነቢያት መካከል አንዱ ማለት ነው። በሕዝቅኤል ተናገረኝ። ምን አለ እግዚአብሔር? ሕዝቅኤልን ስልከው ያንን የቤተ መቅደሱን እርኩሰት ሄዶ በመንፈስ አሳይቶት ካህኑ የሚያደርገው ካህናት የሚያደርጉን ካሳየ በኋላ ይህ ሕዝብ እንደማይሰማ አመፀኛና ልቡ ደንዳና እንደሆነ አውቃለሁ። ነገር ግን በመካከላቸው ነብይ እንዳለ ምስክር እንዲሆንባቸው ተናገር ማለት ነው። አንዳንዱም ለዚህ ይሆናል፣ አንዳንዱም ለለውጥ ይሆናል። መልካም ፓስተር፣ ጥሩ ነገር ነው ያነሳው። ቅድም ያው ትንሽ ነገር ብቻ ለማስተካከል ነው 1 ዓመት ያልኩት በሚዲያ ፎርማት ነው። ኦልሬዲ እኔ 20 ዓመት አልፎኛል በዚህ ርዕሰ ጉዳይ ላይ እና አሁንም እድሜን ቀጣይ እግዚአብሔር የሚሰጠኝን እድሜ ሌላ ነገር መስራት አልችልም፣ ሌላም መሆን አልችልም። ኦልሬዲ እኔ እሱን ብቻ ለማለት ነው። ጠቅለል እያደረግነው ነው። አሁን በጣም ጥሩ ነገርም እየሰጠህን ነው። ተመልካቾች፣ ይሄ የሀሳብ መድረክ ነው። የሀሳብ መድረክ በተስፋ ቴሌቪዥን ወደ እናንተ በየሳምንቱ ይቀርባል። ፓስተር፣ በጣም ወሳኝ ነገር አንስተሃል። ሀሳቡን እየጠቀለል ነው እንሂድ። ቤተክርስቲያን የአመራር ቀውስ ብቻ ሳይሆን ይላል መጽሐፍህ ላይ አንዳንድ መሪዎች እና ግለሰቦች ከቤተ ክርስቲያን የፖለቲካና የዘረኝነትን ማቀንቀኛ ማስፈጸሚያ ድርጅት አድርገው እየወሰዱት ነው። ይሄም ሌላ ስጋት ያመጣል። በተለይ የማንነት ቀውሷን ያባብሰዋል። ወቅቱ ተጨማሪ ስጋትም አለብኝ ብለሃልና ዛሬ የክርስቶስን ቤተክርስቲያን ከግራና ከቀኝ የሚጓተቱት ኃይላት በዝተዋል። ሁሉም የራሱን አጀንዳ አምጥቶ ቤተክርስቲያን ውስጥ ማስፈጸም ይፈልጋል። ቤተክርስቲያን ከክርስቶስ ወንጌል ውጭ ሌላ አጀንዳ ሊኖራትም አይገባም። እስኪ ከዚህ አንጻር ምን ማለት ይቻላል? በዛው ምክረ ሐሳብህንም ከዚህ ሐሳብ ጋር አጠቃላይ አምጣው። ይሄን ጥያቄ ስታነሳ በአእምሮ ላይ የሚጫር አንድ ነገር አለ። በእኛም ሀገር ደጋግመን እየሰማን ያለ ነውና እንደ ኮንሰፕት በመላው ዓለም የሚንሸራሸር አንድ ማህበረሰብ የአንድ ሀገር ህዝብ ሊሆን ይችላል ወይም ደግሞ የአንድ አካባቢ ብሔረሰብ ሊሆን ይችላል እና
ያን ብሔረሰብ መድረስ ከፈለክ ሁለት ነገር በጣም በጥንቃቄ አጥንተ መድረስ አለብህ ነው የሚባለው። አንዱ የሱ ማንነት የሚነካበት ቦታ ይሄ ብሔሩ የብሔር ኢንቲቲዩ ማወቅ አለብህ፣ ኢንተረስቱን ማወቅ አለብህ፣ በዚያ በኩል መግባት አለብህ። የዚያ ተቀናቃኝ ሆነ ለነሱ የቆምክ ሰው ሆነ መነሳት አለብህ። ያን ማሳየት አለብህ። ደን ያን ታመጣዋለህ፣ ታገኘዋለህ ፍላጎቱን ካሳየኸው የሚል ነገር አለ። ሁለተኛው እምነት ነው፣ ሪሊጂየስ ነው። ህዝብን ለማጣትም ለማግኘትም ብሔርና ሃይማኖት ወይም ሪሊጂየስ በጣም ቁልፍ ናቸው፣ ሴንሲቲቭም ናቸው። ሰዎች ሌላ ነገር ሊታገሱ ይችላሉ። በዚህ በሁለቱ ላይ ነገር ከመጣህ ግን መታገስ አይችሉም። ይሄ ሪሰርች የሚያሳየው ነገር ነው። የኢትዮጵያ ብቻ ሳይሆን በመላው ዓለም ሰው አሁን ኢትዮጵያ ውስጥ የምናየው ይሄው ነው። ምንም የተለየ ነገር የለም። መሪዎች ወደሚፈልጉት ፍላጎት ሰዎችን ለማምጣት ሲፈልጉ እነዚህ ሁለቱ ላይ አተኩሮ ይሰራሉ፣ እየሰሩም ናቸው ብዬ አስባለሁ። ደግሞ ይሄ ከዚህ ውጪ ህዝብንም አያገኙ። የህዝብ ወደ ህዝብ መድረሻ ድልድይ ናቸው። ሰው ለሃይማኖቱ በጣም ተቆርቋሪ ነው፣ እንድትነካው አይፈልግም እና እሱን ፕሮሞት ባደረግ ቁጥር ወይም እዛ ላይ የሆነ ነገር ኢንጀክት ባደረግ ቁጥር ሴንሲቲቭ ይሆናል፣ ይነሳል፣ ወይም ደግሞ ይከተላል። ከሁለት አንዱ ይሆናል። ብሔርና ዘረኝነትም እንደሱ አይነት ነገር ነው። ስለዚህ ወደ አንተ ጥያቄ ልመለስና እስከ ደርግ መጨረሻ ድረስ የነበረው በኢትዮጵያ ውስጥ ያለው የእምነት ክፍል ማን ነው የርዕዮተ ዓለም ጉዳይ ወይም የአገር መሪ አስተሳሰብ ይሄንን የፕሮቴስታንት እምነትን በጣም ወደ አንድ ወገን የገፋ ብዙም ቁጥርም ስለሌለው ይሄን ያህልም ለውጥ ያመጣል ብሎ ስለማያምን ትኩረትም የማይሰጠው ምናልባትም የመከራው ገፈት እንዲቀምስ ብዙ ማስተዋጽኦ የሚያደርግ የርዕዮተ ዓለም አስተሳሰብ የነበረው ነው ሁለቱ ማለት ይቻላል። የኢትዮጵያ ሃይማኖት የሚባለው የሚታወቅበት ወገን ስላለ ለዛ ያደላ ነበር። በኋላ ግን ይሄ በዚህ መጽሐፍም ላይ ትኩረት የሰጠው ያለ ምክንያት አይደለም። አሁን የመጣው አስተሳሰብ ማንም ሰው እኩል ኢትዮጵያዊ ዜጋ እንደመሆኑ መጠን የሚፈልገውን ማድረግ ይችላል፣ ሃይማኖቱም ጭምር የሌላውን አይንካ እንጂ የራሱን እንደፈለገ ማድረግ ይችላል የሚለው ለወንጌላውያን ትልቅ እድል ነው የሰጠው። ጥናት እንደሚያሳየው በጣም እንደ ፋንክቹዋል ነው ባልም እንኳን ማለት ነው፣ ወይም ደግሞ ተረጋገጠ ነው ባልም ከዚህ ከኮሙኒስቱ ጭቆና ስትወጣ ኢትዮጵያ የወንጌል አማኞች ቁጥር በ4 እና በ5 ሚሊዮን ውስጥ ነበር። ለስንት ዓመታት? ለ70 እና ለ80 ዓመታት ተሰብኮ ላለፉት ግን 20 እና 25 ዓመታት በተደረገው የወንጌል ስርጭት ቁጥራችን ያው በይፋ እንደሚነገረው በጣም ብዙ ነው። አሁን ነግለክት ወደ ጎን መተው አይቻልም። የወንጌል አማኞችን የትኛውም ፖለቲካም ይሁን ኢኮኖሚው ወደ ጎን መተው አይችልም። እንደሌሉ መቁጠር አይችሉም። ምክንያቱም ቁጥሩ በጣም ብዙ ነው። ቁጥሩ ብቻ አይደለም ኢሌት የሆነ መጥቷል። የፖለቲካ ንቃትም አለው፣ የሴኩላር ኤጁኬሽንም ብዙ ሄዷል። ስለዚህ በየሴክተሩ ሰዎች አሉ፣ አቮይድ ማድረግ አትችልም። ካፓሲቲውም ትንሽ አይደለም፣ አቅም እየፈጠረ ነው ያለው፣ የገንዘብም የኢኮኖሚም ይሁን የቁጥር የሰው ቁጥር ማለት ነው። ስለዚህ እነዚህን ሰዎች እንደሌሉ ቁጥርን መሄድ እንችላለን የሚል አስተሳሰብ አሁን ነው ከዚህ በኋላ ሌላም ቢመጣ ማለት ነው። ወይም የለየለት እንደ ደርግ ዘመን ስደት ውስጥ እስካላስገባ ድረስ ማለት ነው። ኢትዮጵያውያን ናቸው፣ ቁጥራቸው ብዙ ነው፣ ለእምነታቸው ይቆማሉ፣ ቀናይ ናቸው ካለ መያዝ አለበት። እኔ እንደሱ ነው የሚታየኝ። እንደሱ ነው የሚታየኝ። የሚይዘው ግን የፖለቲካ ፍላጎት ያላቸው ሰዎች ብቻ ሳይሆኑ የብሔርተኝነትን ፍላጎት ያላቸው ሳምሃው የብሔር ባህልና አምልኮ ኮንሽስም ጨምሯል። በደንብ ተገንዝበ ከሆነ ላለፉት 10-15 ዓመታት አንተ ማን ከተባለ ከቋንቋውና ከባህሉና ከእምነቱ ጋር ተያይዟል። በጣም በዚህ ጉዳይ ላይ ላይት የሆነ ሲመጣ እየተማረ እያወቀ ሲመጣ ደግሞ እኔ ከሚነግረው ክርስቶስ ይልቅ እሱ ብዙ ዘመን ይዞት የመጣው የዛ የሱ እየተዘካ የመጣው የሱ ኦሪጂናል የሆነ ነገር በጣም እያሸነፈው መጥቷል። እኔ እዚህ ውስጥ ነው ትርጉም ያለኝ ወደሚል መጥቷል ማለት ነው። ያኛውም ካምፔን እያደረገ ነው እና ቤተክርስቲያን ለዛ በር ከፍታለች።
ባህሉ ንጹህ ባህል ብቻ አይደለም፣ የባህል አምልኮም አለው። መቼም የአፍሪካን ትራዲሽናል ሪሊጂየስ ስናጠና አፍሪካ ውስጥ ከዚህ ከወንጌል በፊት የነበረው የባህል አምልኮ ነው። ኢትዮጵያ ውስጥም እኔም ተወልጄ ያለኩበት አካባቢና የትም ቦታ ስትሄድ ከክርስቶስ በፊት የምናመልከው የሆነ አምላክ አለን እና አሁን እሱ ነው ሪቫይቭ እያደረገ ያለው አንዳንድ አካባቢ ደግሞ ክርስቲያኑ ማህበረሰብ ነው፣ ፕሮቴስታንት አማኞች ናቸው። እንግዲህ ባዕድ የሚሆነው ለኛ እንጂ ለሌላው አይደለም። ሌላ ሁሉን አኮሞዴት ያደርጋል። የክርስትና እምነት ጤናማ ባህልን የሚጠላ ባይሆንም በመጽሐፍ ቅዱስ ቃኝቶ የሚያቃና ቢሆንም የባህል አምልኮን ግን አይቀበልም። ስለዚህ ለኛ ምን መሆኑ ማለት ነው ማለት የማታስተናግደው እንግዳ ነገር እየሆነ ነው። በዚህ ላይ ምላሽ ስትሰጥ ብዙ ነገር ትነካለ፣ ሪአክት ያደርጋል። ሪአክሽኑ የሚፈጥረው ነገር አናውቅም። ስለዚህ የፖለቲካ ብቻ አይደለም፣ የብሔርና ብሔርተኝነትን በዚህ በኩል ደግሞ የፖለቲካው ደግሞ የራሱን እይታ ስላለው ይሄን በርካታ ማህበረሰብ ነግለክት ማድረግ ስለማይችል ይዞ እንዴት እንደሚሄድ ሲፈልግ ከዚያ የሚያመጣቸው የራሱ ማህበረሰብ መሪዎችና አገልጋዮች የዛ ቱል ያደርጋቸዋል ማለት ነው። ምቹ ሁኔታ ይፈጥርላቸዋል። ስበኩ ብቻ ሳይሆን ለመስበክ የሚሆን መንገድም ይፈጥርላቸዋል። አስፈላጊ ሆኖ ከተገኘ ሌሎች ጥቅሞች ሁሉ ሊሰጥ ይችላል ማለት ነው። ምክንያቱም በዚህ መንገድ ነው ወደ ውስጥ ሊገባ የሚችለው። ስለዚህ ስጋት ነው ይሄ ነገር ስጋት ነው። ባይዘው ለክርስትና አደገኛ ስጋት መከራና ስደት ሳይሆን ነፃነት ነው። ከድሮ ጀምሮ ሁለቱ አብሮ አይሄድም። ክርስትና የመስቀል ህይወት ነው። መስቀል መከራ መቀበል ነው። ወደድን ጠላንም የትኛው ማህበረሰብ የትኛውም ስርዓተ ማህበር ቢመጣ ማለት ነው ሪዮታ ለሞ ዲፔንድ ለኛ ግን ሁሉም ያው ነው፣ ልዩነት የለውም። ወደ መስመር እስከገባ ድረስ ነው። ስለዚህ ይሄ የመስቀሉን ክርስትና ለኑር ካልክ የትም ቦታ መከራ ውስጥ ማለፍ አለበት። እሱን ሊቀንስ ካልክ ደግሞ አመቻመቼ መጓዝ ትችላለህ። ወደዛ አዝማሚያ የመግባት ሁኔታ በጣም በከፍተኛ ሁኔታ አለ። ባንተው ጥያቄ ለላቁምና ይሄ ስጋት ነው። አንዳንዱ ኦፊሻልም እንኳን ባይሆን የፖለቲካ ፕሮግራሙንም በዚህ በመጽሐፍ ቅዱስ ስም ወይም በቤተ ክርስቲያን ስም ማስፈጸምም የሚፈልግ ፍላጎት ያላቸው ሰዎች ማየት ተችሏል። የሌለ ነገር አይደለም፣ ተችሏል። እና ይሄ ደግሞ ናቹራል ነው፣ የሚጠበቅ ነገር ነው። ስለዚህ ይሄ ነገር ወደፊት ማንነቷን ጠብቃ ፖለቲከኛም አይደለችም፣ ተቃዋሚም አይደለችም ቤተክርስቲያን። እሷ የክርስቶስ መንግስት ዜጋ ናት። ላይን አላት፣ መስመር አላት። የንጉስ ካህን ናት። እዚህ ምድር እንግዳና መጻተኛ ናት። ያንን ድንበር ጠብቃ እስካልሄደችና የሌላው ድንበር ውስጥ ከገባች ወይም ሌላው ድንበር ጥሶ ከገባ ድብልቅልቁ መውጣቱ አይቀርም። አዝማሚያው ወደዛ የሚወስድ ይመስላል። ፓስተር ተስፋዬ ባለፉት 2 ሳምንት ስለነበረን ጥልቅ ውይይት ስለሰጠን ሰፊ ማምራሪያ በተስፋ ቴሌቪዥንና በሐሳብ መድረክ ስም እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልን። እግዚአብሔር ይባርካችሁ። አድማጭ ተመልካቾቻችን ይህ የሐሳብ መድረክ ነው። የሐሳብ መድረክ በየሳምንቱ በተለያየ ርዕሰ ጉዳይ ላይ ወደ እናንተ ይቀርባል። በ2 ተከታታይ ሳምንት ከመጋቢ ተስፋዬ ጋር የነበረን ቆይታ በዚህ ይጠናቀቃል። በሚቀጥለው አዲስ ሐሳብ ይዘን ከአዲስ እንግዳ ወደ እናንተ እንመጣለን። ይህ የሐሳብ መድረክ ነው በተስፋ ቴሌቪዥን። ሻሎም።